መላው የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ ፋሲካ በዓል በሰላም በጤና አደረሳችሁ እንላለን። በዓል እንግዲህ እንደሚታወቀው ቤተሰብ ሰብሰብ ብሎ ከወዳጅ ዘመድ እንደዚሁም ከጎረቤት ጋር ተጠራርቶ ሲበላ ሲጠጣ ነው እንግዲህ በአብሮነት የሚደምቀው። ሆኖም እንግዲህ በአቅም ውስንነት ይሄንን ማድረግ ያልቻሉ ወገኖች ከቤተሰቦቻቸው ጋር የአቅማቸውን አድርገው በፍቅር በደስታ በዓሉን ማክበር እንዲችሉ በወላይታ ዞን ሶዶ ከተማ ውስጥ የሚገኙ የተለያዩ ተቋማት እንግዲህ የፍቅር ስጦታ በዓሉን አስመልክቶ ልከውላቸዋል። እኛ እንግዲህ አሁን የምንገኘው በወላይታ ሶዶ ከተማ አሮጌ አራዳ ቀበሌ ነው። ይህን ስጦታ እንግዲህ ይዞ ወላይታ ቴሌቪዥን እንደ ባላደራ አሮጌ አራዳ ቀበሌ ላይ ተገኝቷል። ወደ ውስጥ አብረን እንዝለቅና እነኚህ ወገኖች በምን አይነት ሁኔታ ተቸግረው በዓሉን ሊያሳልፉ አስበው ይሁን፣ እንደዚሁም ይሄ ድንገተኛ ጉብኝታችን ምን አይነት ደስታ ፈጥሮላቸው እንደሆን ስሜታቸውን የምናስቃኛችሁ ነው የሚሆነው። ቆይታችሁን ከኛ ጋር አድርጉ። እስቲ ኑ ወደ ውስጥ እንዝለቅ። ሰላም ለዚህ ቤቶች እንደምን ቆያችሁ? እማይ እንዴት አሉ? እግዚአብሔር ይመስገን። ደህና ቆያችሁ? ሁሉ መልካም? ሰላም ነው። እንኳን አደረሳችሁ። እንኳን አብረን ደረሰን። እዚች ጋር ቁጭ አረፍ በሉ። እሺ እማይ እንኳን አደረሶት በድጋሚ ለፋሲካ በዓል። እንኳን አብረን ደረሰን የኔ ጌታ። መልካም። እስቲ በምን አይነት መልኩ ነው በዓልን ለአክብሮ አስቦ ለማሳለፍ ያሰቡት? እስቲ ስለራስዎ ቢያጫውቱን። እሺ እኔ አንድ ልጅ ነበረኝ። ትንሽ ሲረዳኝ ሰው ሀገር ሄዶ 13 አመቱ ነው። ምንም የሚረዳኝ ሰው የለኝም። በዛው ላይ ደግሞ የሱ ጓደኞች እንደ አግኝቶ ቡና ጠጭ ከዛ እኖራለሁ እስካሁን ድረስ እግዚአብሔር አኖረኝ። ቆሎም በልቼ ቂጣም በልቼ እኖራለሁ። ሲያመኝ ደግሞ ያው ብዙ ነገር ሳምባ ምች ማለኝ ብዙ ነገር ያመኛል። ብዙ ልጆችን እግዚአብሔር ይስጣቸው። አመት በዓል ሲደርስ ቡና ጠጭ ብሎ እንደው እንትን ይላሉ። ይቺም እንኳን በላይ ሰው ጣለም። በዛ አይነት ነው የሚኖረው። እንደው ይሄንን በዓል በምን መልኩ እንደው ተቸግረው እንደ ሁኔታው አድርገው ለማሳለፍ ነበር ያሰቡት? እኔ ያው ሽሮም አፍልቼ ያው በቆሎም እንጀራ ባጥብጬ በሰው ባሰማበት ጋግሬ ነው የሚባለው እና ብዙ ነገር አይሰማኝም። በቃ እሱ ተለለ ሰው በቃ ዶሮ ምናምን አልጠቀም በቃ። ይሄንን የፋሲካ በዓልን አስመልክቶ እንግዲህ በወላይታ ሶዶ ከተማ የሚገኝ ግሬስ የሚባል ሆስፒታል ይሄ ተቋም እንግዲህ የፍቅር ስጦታ ልከውሎታል። እስቲ ይሄንን ስጦታ እንደመረከቦ ይሄንንም ተቋም እንደው አመስግነው ቢያልፉልኝ። እሺ እንግዲህ ማዘር እንደሚመለከቱት እዚህ ውስጥ የፍቅር ስጦታ አለ ብየውት ነበረ። እሱም የፍቅር ስጦታ እንግዲህ ገንዘብ ነው ለአንዳንድ ነገሮች እንዲሆኑላቸው ተብሎ የፍቅር ስጦታ ነው። ይሄንን እንግዲህ ስጦታ ቀደም ሲል የጠቀስኩት ግሬስ ሆስፒታል ነው የላከሎት። መልካም አመት በዓል እንዲሆንልዎት ልባዊ ምኞታችን ነው። እሺ እግዚአብሔር ይስጣችሁ። እሺ እግዚአብሔር ያክብር። ዓለም ያገኙ። አሜን። በእናንተ እድሜ ይስጣችሁ። አሜን። እግዚአብሔር ይስጣችሁ። እድሜ ይስጣችሁ። እድሜ ባለጠጋ ሁኑ። እድሜ ባለጠጋ ሁኑ። ያው መቼም እኔ ብዙ ነገር ስለሚሰማኝ ዛሬ ደስ ተደሰትኩ።
ሰላም ለዚህ ቤት እንኳን አደረሳችሁ። ደህና ቆዩ። እንደምን አሉ? ደህና ነኝ። ሁሉ ሰላም? ደህና። እንኳን አደረሶት። እንኳን አብረን ታምሜ ያለ በጣም ማገዝ ሰው የለም። ልጅ ሞቷል። ችግረተኛ ነኝ። ለዚህ ጉዳት በጣም ጉዳት ደርሷል። በጉዳት ውስጥ ነው። መልካም። አሁን ያሉበት የጤና ሁኔታ እንዴት ነው? አሁን ጤና በጣም አመመኝ። እቺ አሁን ሰማያዊ የለበሰ ልጅቷ አቅፋ እንጂ እዚህ ምናምን አበልታ ነው ኖርኩ። ምንም የለም። እንዴት ነው ከዚህ ቀደም በዓልን አመት በዓልን እንዴት ነው እያሳለፉ የቆዩት? ዘንድሮስ ይሄንን በዓል እንደው እንዴት እናሳልፋለን ብለው አስበው ነበር? እንደ እግዚአብሔር ያሰበ ነገር እንደዚህ ማሰብ ነው። ሌላ እሱ እግዚአብሔር የሰጠ ሁኔታ እሱ ያሰበ ነገር ማሰብ ነው። ማን ያለው ከጎኖት አሁን ላይ? አሁን ልጅቷ አለች። እግዚአብሔር ላለ በቃ ሰፈር ሰው አለ። በቃ ሌላ ምንም ሰው ሲያስፈልግ ጎረቤት ነው የሚጠሩት። ጎረቤት ነው የሚመጣው። ጎረቤት አለ። መኝታ ላይ ኖት? ምን ያክል ጊዜ ሆኖት እንደዚህ ሆነው መኝታ ላይ ከዋሉ? እኔ ቆይቻለሁ። አንድ ጊዜ ይተዋል፣ አንድ ጊዜ ይነሳል፣ አንድ ጊዜ ተነስቼ ይሄዳል። እምቢ ብሏል። አይኑ ጋር ሄደ። አይኑ እኮ ያማል። አይኑ ይዞላል። አሁን ወገቡ በዛ በክል እንደዘርጎ ወገቡ ሽርጥ አድርጎ ይዞ እንደ ጥምሉን ላልጎ ጥሎ እንደዚህ ሆይነ ሰው አይደለም ነበርኩ። እምቢ ብሎ ባሰና ቁጭ ብያለሁ። አረካ ከተማ ላይ የሚገኝ ዴምባ ኮፊ ለርሶ በወላይታ ቴሌቪዥን ተቋም አማካኝነት በዓሉን የአቅሞትን ያክል አድርገው እንዲያሳልፉ ብለው የገንዘብ ስጦታ የፍቅር ስጦታ ገንዘብ ልከውሎታል። እንግዲህ እሱን ነው አሁን በመቀጠል የምንሰጦት። አሁን እዚህ ጋር እንግዲህ ገንዘብ አለ የተላከሎት ከአረካ። ስለዚህ ይሄንን የፍቅር ስጦታ ለርሶ እናስረክባለን። ይቀበሉኝ። እሺ ጌታ። እሺ እማ እንደው ይሄንን የፍቅር ስጦታ የላኩ ተቋማትን ይሄንን ተቋም ቢባርኩ እንደዛ አሸገር ጌታ እናንተ እንደዚህ ሰብ ምሰጥ ሰብ ማየሰው ያርግ። እንደዚህ አይነት ችግር አይድረስ። እንደዚህ አይነት በሽታ አይድረስ። እንግዲህ ተመልካቾቻችን ስሜታቸውን እንዳደመጣችሁት ነው። በጣም ከፍተኛ የጤና ሁኔታ ህመም ላይ እንዳሉ ነው የሚያነሱት። አይናቸው በወጉ እንደማያይ እንደዚሁም ደግሞ መሰል ሌሎች የጤና ችግሮችም እንዳሏቸው ነው። እንደውም በወር ለ30 ቀናት ገዝተው የሚወጡት መድኃኒት አለ። በአጠቃላይ በወር ውስጥ የሚገዙት መድኃኒት 300 ብር ያክል ወጪ እንደሚጠይቅ ነው የሚያነሱትና ለዛ የሚከፍሉት ብር እንኳን እንደሌለ ነው። ወላይታ ቴሌቪዥን መሰል ተቋማትን እንደዚሁ እያገኘ እንግዲህ እንደዚህ አይነት በጎ ተግባራት ላይ እየተሳተፈ ይገኛል። ሆኖም ግን በአንድ እጅ እንደማጨብጨብ እንዳይሆን እንደው ፈጣሪ አቅሙን የሰጣችሁ ሰዎች ሁላችሁም እንደዚህ አይነት የተቸገሩ ሰዎችን ለመርዳት እጃችሁን ብትዘረጉ፣ በጤናውም ዘርፍም እንደዚሁም አቅሙም ያላችሁ ሰዎች ዞር ብላችሁ እንደዚህ አይነት አቅመ ደካማ ሰዎችን የምትመለከቱበትን ሁኔታ መፍጠር ቢቻል እጅጉን መልካም ነው። አድራሻቸው እንግዲህ ከኪዳነ ምሕረት ቤተክርስቲያን አጠገብ ነው የሚገኘው። ቀጥታ ቤታቸው ድረስ ለመምጣት የወደዳችሁ ካላችሁ ደግሞ ጤና አዳም
የበጎ አድራጎት ቡድን አስተባባሪ አካላትን ማግኘት ትችላላችሁ። ለአብሮታችሁ ከልብ እናመሰግናለን። ወደ ሌላ ቤት በመሄድም ደግሞ እንደዚህ የፍቅር ስጦታ የተላከውን እንደ ባላደራ ሆነን የምናደርስ ነው የሚሆነው። ቆይታችሁ ከኛ ጋር ይሁን። ሰላም ለዚህ ቤት ደህና ቆዩ። እማዬ እንኳን አደረሶት። ለአምላክ አማርኛ ያስቸግሮታል ልበል? ወላይታ ነው። እናት እዚህ አንቺ ጋር እንደሚኖሩ ነው የሰማሁትና እንደው እስቲ አጋጣሚውን ቢያስታውሱ። እሺ እሷን እኔ ላስጠጋት የፈለኩት ልጅ የላትም፣ ዘመድ የላትም፣ ጠያቂ የላትም። ፊት መንገድ ላይ ነበረ እንትን የምትለው ያው አቅምም ባይኖረኝ እንግዲህ አጠገቤ እችኛዋን ቦታ እንትን ብዬ ማን ብትሞት እንኳን ለመቅበር ሰው ስላሌላት ነው ከእግዚአብሔር ዘንድ አገኛለሁ ብዬ ነው እሷን ያስጠጋኋት። ጥሩ ስራ እንደዚህ በጎ ስራ ምሰራ ውስጤን ያስደስተዋል። አቅም ቢኖርም ብዙ ነገር ባረግም ደስ ይለኛል። ግን እንደ አቅሜ ደግሞ ሳደርግ ውስጤ ይረካል። እችን እናት ልጅ የሌላትን አስጠግቼ የምበላውን አካፍያስ ልብሷ ሲቆሽሽ አጥቤ ገላዋ ሲቆሽሽ አጥቤ አይኗ ደግሞ ያስቸግራታል። የምትሄድበት ቦታ እንኳን በሚቸግራት ጊዜ የምትሄድበትን ቦታ የተጠራችበት ቦታ ካለ ወስጄ ሳደርስ ውስጤ ነው የሚረካው፣ ደስ ይለኛል። እና ይሄ ጥሩ ስራ የምሰራው እኔ በጣም ውስጤ ደስ እያለኝ ነው። እና ሌላ እናቶችም ካሉ እንደዛ ሳደርግላቸው ውስጤ በጣም ይረካል። እግዚአብሔር ለኔ ባልፍልኝ ለልጆቼ ጥሩ ነገር ባስቀምጥላቸው ብዬ ነው ይሄን ስራ የምሰራው። ከእግዚአብሔር ዘንድ ለማግኘት ነው። እኔ ከሰው ከነሱ የማገኘው ነገር ስላሌለ ከእግዚአብሔር አገኛለሁ ብዬ ነው። እንግዲህ አቅም ባይኖረኝ በዚች በደሳሳ ጎጆ እሳቸውን ከዝናብ ከፀሐይ ተጠለው እዚህ መኖራቸው ለኔ ውስጤ በጣም ፎቅ እንዳለው ቤት ነው የሚሰማኝ። እግዚአብሔር ይመስገን። እንደው በዓል ጊዜ ሲደርስ በዓልን እንዴት ነው የሚያሳልፉት? ረጂ ሰው አለ አጠገባቸው ከእርሶ በስተቀር? የሚረዳቸው ሰው የለም። ቤተክርስቲያን እንደዚህ በዓል በሚደርስ ሰዓት በቤተክርስቲያን የተዘጋጀ ምግብ ካለ በጠዋት አምጥቶ እነሱን ጾም ያስፈታሉ። እኔ ቤትም የሆነች ኦርቶዶክስ እኔ ሙስሊም ነኝ ኦርቶዶክስ ልጅ አለች። ለሷ ከማዘጋጀው ለሊት እሷን ጾም አስፈታለሁ። በዓል በደረሰ ጊዜ እንደዚህ እንዳቅሜ ትንሽም ዳቦ 1 ኪሎም ከሆነ ጋግሬ 1 ኪሎ ኪኔቶም ብሰራ እዚህ ጎረቤቶችን ጠርቼ ውስጥ ለመግባት ቦታ ቢጠብም በውጭ ቡና አፍልቼ አይምሮዋ እንዲደሰት አደርጋለሁኝ። እንግዲህ ይሄንን በዓል ምክንያት በማድረግ በወላይታ ሶዶ ከተማ የሚገኝ አናኒያ ሆስፒታል የበዓል የፍቅር ስጦታ ለእሳቸው ልከዋልና ይሄንን የፍቅር ስጦታ ለእርሳቸው አስረክባለሁ። እማዬ ይሄ የፍቅር ስጦታ እርሶ በዓሉን በፍቅር ያቅሞትን ያክል አድርገው እንዲያሳልፉ ነውና ከአናኒያ ሆስፒታል ነው። እስቲ ይሄንን ተቋም ይሄንን ድጋፍ ያደረጉ አካላትን ቢመርቁ። ጦጣ አንጁ አክቴ ጤና አክቴ ላይታ ጋኪዲዲቴ ሰላም አግዲቴ እንተ ቆባ ጦጣ ኩንቲዲዶ ጤናማ ግዲቴ ወንጆ ግዲቴ ታይሻቲ እንተ ጋየ ሳዩ የቆፕሎ ጋዳን ጦጣ ከያቆፖ ለሌላው ለመቆረስ ገንዘብ ብቻ አይደለም የሚያስፈልገው፣ ቀና ልብ የሚራራ ልቦና ብቻ በቂ መሆኑን እኚህ አጠገቤ ያሉት እናት ብቻቸውን በቂ ማሳያ ናቸው ብዬ አምናለሁና እንደዚሁ አቅሙ እያላችሁ መርዳት የምትፈልጉ አካላት ካላችሁ እንደዚህ በርካታ እናቶች ተቸግረው ጧሪ ቀባሪ አጥተው የሚኖሩ አሉና የእርዳታ እጃችሁን እንድትዘረጉ በበዓል ሰሞኑ ብቻ ሳይሆን በሌላውም ጊዜ ላይ እለት እለት ኑሯቸውን፣ ህመማቸውን፣ ስቃያቸውን መካፈል መጋራት ብንችል የሚል መልእክት ለማስተላለፍ ያክል ነው። ቀጥለናል። ወደ ሌላ ቤትም እንደዚሁ ጎራ ብለን ይሄንን የፍቅር ስጦታ የምናበረክት ነው የሚሆነው። ለአብሮታችሁ ከልብ አመስግነናል።
ሰላም ለዚህ ቤት እማ እንደምን ቆዩ? ደህና ኖት? እንኳን አደረሶት። እንኳን በአምላክ አውረፍ ልበል እዚች ጋር? አዎ። እሺ መልካም። እማዬ እስቲ ዛሬ እንግዲህ ፋሲካ በዓልን አስመልክቶ እርሶን ልንጠይቅ የፍቅርም ስጦታ ይዘን ነው የመጣነውና እንደው እርሶ ዛሬ ላይ መኝታ ላይ ታመው ነው ያገኘነውትና እስቲ ምንድነው አሁን ያሉበት ሁኔታ ምን ይመስላል? እግሬን እኮ ታስሬ አካላቴ ሁሉ ደግሞ አሁን ያመኛል። ራሴንም ሁሉ ፊትም እያመመኝ ነው። ታስሬ ነው። ልጄ እኔን ሲያስታምም ሞተ። አንዷም ደግሞ ሻሸመኔ ተጨመረች። ይኸው በእነሱ አዘን እንደውም ተቃጥዬ አለሁ። አሁን አጠገቦ ማን አለ የሚረዳው? ማንም የሚረዳ እንደናንተ ህዝብ ነው የሚረዳ። ማንም የሚረዳኝ የለም እንጂ ያብራኮ ልጆች የለም። ይቀመጣሉ። አይ ግድ እሺ ይቀመጣሉ። መጥቼ አይደል እሺ። ይሄንንም ህዝብ ነው እኮ የሚያለብሰኝ። እስቲ ማይ እንደው በዓል ገብቷል። ሆኖም እርሶ ተኝተው ታመው መኝታ ላይ ነውትና እንደው በዓልን እንዴት አክብረው ለማለፍ ነበረ ያሰቡት? ከዚህ ቀደም እንዴት ነው በዓልን ሲያከብሩ የቆዩት? እኔ እንግዲህ ተታመንኩ በላይ ምንም በዓል አላውቅም እኮ። ሰው ሲያበላኝ ሰው አብስሎ አምጥቶ ያበላኛል እንጂ እኔ አብስዬ አልበላ፣ ዶሮ አርጄ አልበላ። ሰው ያመጣውን እበላለሁ። ተመልካቾቻችን እንደተከታተላችሁት በገባንበት ቤት ውስጥ ሁሉ እንደዚህ በቤታቸው ታመው መኝታ ላይ ያሉ ተቸግረው ልጆቻቸው ሞተውባቸው ጧሪ ቀባሪ አጥተው ተቸግረው እየኖሩ ያሉ እናቶች ቤት ይቁጠራቸው። እኛ ጥቂቶቹን ነው በዓሉን አስመልክተን ልንደርስ እየሞከርን ያለነውና እኛ በማንደርሰው ልክ በቁጥር በርከት ያሉ በርካታ እናቶች አባቶች ተቸግረው የሚኖሩ አሉና እንደው ቀደም ብዬም እንዳልኩት የመተጋገዝ መተባበር የአንዱን ሸክም መጋራት ነውና ኢትዮጵያዊነት የእርዳታ ክንዳችሁን እንድትዘረጉ አሁንም ደግሜ ጠይቃለሁ። እንግዲህ ከዚህ በመቀጠል ደግሞ ከተለያዩ ተቋማት ብያለሁ ቀደም ሲልና አሁን እጄ ላይ ካሉቱ መካከል ከቤዝ የውበት ሳሎን የተላከ የፍቅር ስጦታ ነው የምናበረክትላቸው በአደራ መልክ የተቀበልነውን። ስለዚህ እማዬ እዚህ እኔ እጅ ላይ በዓልን የአቅሞትን ያክል አድርገው አዘጋጅተው አክብረው እንዲውሉ ይሄ የፍቅር ስጦታ ከቤዝ የውበት ሳሎን ነውና እስቲ ይሄንን የፍቅር ስጦታ ለላኩ አካላት እንደው ምርቃትም ልባዊ ምኞት እድሜ ይስጣቸው፣ ጤና ይስጣቸው። ጤና ታለ ምንም አይጠፋም። ጤና ይስጣቸው፣ እድሜ ይስጣቸው፣ አመት ለአመት ያድርሳቸው። እንግዲህ ምን ላድርግ ነው? በቃ ይሄ እንግዲህ እኔ ቅድም እንዳልኩት ለበዓል ለአንዳንድ ነገሮች ይሆኖታል ብለን አስበን ነውና ይሄንን ብር እንግዲህ ከቤዝ የውበት ሳሎን በስጦታ መልክ የበዓል የፍቅር ስጦታ ነው የተላከሎት። እግዚአብሔር ይስጥልን። መልካም አመት በዓል ይሁንልዎት። አሜን። እናንተም እድሜ ይስጣችሁ፣ አሜን። ጤና ይስጣችሁ፣ አሜን። አይለያችሁ። አሜን። ማይ እድሜን ከጤና ጋር ይስጡት። አሜን። እሺ፣ መልካም በዓል። ቤቶች ሰላም ለዚህ ቤት እንኳን አደረሳችሁ። እሺ እንኳን አብሮ አደረሰን። አቤ ሰላም ኖት? ደህና። እንደምን ቆዩ? ደህና። እንኳን አደረሶት። እንኳን አደረሰ።
አሁን በዓልም ደርሷል። እንደው ለበዓል ያሰቡት ነገር የተዘጋጁት ይኖራል? የለም፣ በጭራሽ የለም። በዓል ደርሶ ነበረ። ለበዓል እንደው በእውነቱ ችግር ነው። ልጅ አልወለዱም? ልጅ የለም። አንድ ልጅ አለ ነበረ፣ እሱ ሞቷል። እሺ አቤ፣ እኛ እንግዲህ የፋሲካ በዓልን አስመልክቶ በዓሉን እንደው ተቸግረው ጦሞን እንዳያሳልፉ በሚል ወላይታ ቴሌቪዥን ከተለያዩ በወላይታ ሶዶ ውስጥ ከሚገኙ ተቋማት ጋር አብሮ በመሆን የፍቅር ስጦታ ልኮላቸዋል። እዚህ ጋር እንግዲህ ከግሬስ ሆስፒታል ነው ለርሶ የተላከው ስጦታ የደረሰውና ይሄንን የፍቅር ስጦታ እንግዲህ ይቀበሉን። ታምሜ ነው ያለውኝ። እግዚአብሔር እንደው ይስጣችሁ። አቤት 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 አቤት፣ እግዚአብሔር ይስጣችሁ። እግዚአብሔር ያሰንብታችሁ። እግዚአብሔር እንደው በእውነቱ ጊዮርጊስ ተክለ ሃይማኖት ያስበው አስበው። የተከበራችሁ ተመልካቾቻችን እንግዲህ የተለያዩ ተቋማት ከወላይታ ቴሌቪዥን ጋር በመሆን የላኩትን የአደራ የስጦታ መግለጫ ገንዘብ ለተለያዩ አቅመ ደካሞች እንግዲህ እንዳልነው ወስደን ወደ የቤታቸው ድረስ ዘልቀን ሰጥተናል። በሰጠንበት ጊዜ እንግዲህ የተፈጠረውን ነገር አስተውላችሁታል፣ አይታችኋል ብለን እናስባለን። የአይኖች በእንባ በደስታ ተሞልቶ ያነቡ አይኖች ነበሩ። በርካቶች ልባቸው በደስታ ፈንጥዟልና እቺን የምትመስል ጥቂት የፍቅር ስጦታ እንኳን ይሄን ያክል የሰውን ልብ የሰውን ነፍስ ማደስ ከቻለ እኛ ከተያያዝን ከተተባበርን በአንድነት አንዳችን የሌላችንን ሸክም ከተሸከምን የብዙዎችን ሸክም ማቅለል እንችላለን ብለን እናምናለን። እንግዲህ ይሄ የፍቅር ስጦታ ተግባር እንግዲህ ተግባራዊ እንዲሆን አካል እንዲለብስ በዚህ ተግባር ላይ ቀኝ እጃቸውን ዘርግተው የተተባበሩ አካላት አሉ፣ ተቋማት አሉ። ግሬስ ሆስፒታል፣ ቤዙበት ሳሎን፣ ዴምባ ኮፊ እንደዚሁም ደግሞ አናንያ ሆስፒታል ናቸውና እነኚህን ተቋማት በዝግጅት ክፍሉ ስም ከልብ ልናመሰግን እንወዳለን። ሌሎቻችሁም ይሄንና መሰል በጎ ተግባራትን እንግዲህ ከበዓል ቀናትም ባለፈ በአዘቦት ቀናትም እንድትከውኑ እንድትተገብሩ መልካምነት ለራስ ነውና ብለን ልናሳስባችሁ እንወዳለን። መልካም በዓል ይሁንላችሁ። እማዬ እንኳን አደረሰዎት። ለአምላክ አማርኛ ያስቸግሮታል ልበል? ወላይታ ነው።